ቀላል አይደለም በአንድ ጊዜ እነዚህ ልጆች ወዲያው ነው እሷ ለመቀበል ቤቷን ከፍታ የወሰደችው እግዚአብሔር እንደዚህ አይነቱን ፍቅር ያብዛልን በመተሳሰብን እግዚአብሔር ይስጠን በመካከላችንና ጌታ ይባርክሽ ማለት ፈልጋለሁና ጌታ ይባርካችሁ ባይዘው አንቺ ብቻሽን አይደለሽም ባለቤትሽ ደግሞ ሙሉን ስራ አብሮሽ ያገዘሽ እንደሚሰራ ነግረሽናል እና ተባረኩ እስቲ እንቆማለን በእግሮቻችን በእግር ነው የሚቆመው የልማድ ነገር ነው ይቅርታ ነህምያ ምዕራፍ ወደ ኋላ የቀሩ ሰዎች አሉ ነህምያ ምዕራፍ 5 እንዴ ነው እሱ 4 የምትሉት አወጣችሁ አውጡ ሁሉ ጊዜ ማስታወሻ ያዙ የምትማሩትን ነገር ያልገባችሁን ነገር ጻፉ ከዛ ቤታችሁ ገብታችሁ ደግሞ ሪፈር አድርጉ እግዚአብሔር አስተማሪያችን መንፈስ ቅዱስ ከኛ ጋር አለ ስሙ የተባረከ ይሁን እሺ ምዕራፍ 5 ነህምያ በወንድሞቻቸው በአይሁድ ላይ ትልቅ የሕዝቡና የሚስቶቻቸው ምን ሆነ ይላል ጩኸት ሆነ አያሌዎቹም ወንዶችና ሴቶች ልጆቻችን ብዙዎች ናቸው በልተንም በህይወት እንድንኖር እህል እንሸምት ይሉ ነበር አያሌዎቹም ከራብ የተነሳ እህልን እንሸምት ዘንድ እርሻችንና ወይናችንን ቤታችንንም አሲዘናል ይሉ ነበር ሌሎቹ ለንጉሱ ግብር እርሻችንንና ወይናችን አሲዘን ገንዘብ ተበድረናል አሁን ስጋችን እንደ ወንድሞቻችን ስጋ ልጆቻችንም እንደ ልጆቻቸው ናቸው እነሆም ወንዶችና ሴቶች ልጆቻችን ባሪያዎች ይሆኑ ዘንድ ሰጥተናል ከሴቶችም ልጆቻችን ባሪያዎች ሆነው የሚኖሩ አሉ ታላላቆችም እርሻችንና ወይናችንን ይዘዋልና ልናድናቸው አንችልም ይሉ ነበር እኔም ጩኸታቸውንና ይህን ቃል በሰማሁ ጊዜ እጅግ ተቆጣሁ በልቤም አሰብኩ ታላላቆቹንና ሹማምንቱም ሁላችሁ እያንዳንዳችሁ ወለድ ትበላላችሁ ብዬ ተጣላኋቸው ትልቅም ጉባኤ ሰበሰብኩባቸው እኔም ለአሕዛብ የተሸጡትን ወንድሞቻችንን አይሁድን በፈቃዳችን ተቤዠን እናንተስ ወንድሞቻችሁን ትሸጣላችሁን እነርሱ ስለኛ የተሸጡ ይሆናሉን አልኋቸው እነርሱም ዝም አሉ መልስም አላገኙም ደግሞም አልሁ የምታደርጉት ነገር መልካም አይደለም ጠላቶቻችን አሕዛብ እንዳይሰድቡን አምላካችንን በመፍራት ትሄዱ ዘንድ አይገባችሁምን እኔም ደግሞ ወንድሞቼም ብላቴኖቼም ገንዘብና እህል ለእነርሱ አበድረናል እባካችሁ ይህን ወለድ እንተውላቸው እርሻቸውንና ወይራቸውን ቤታቸውንም ከእነርሱም የወሰዳችሁትን ገንዘባችሁንና እህሉን ወይን ጠጁንና ዘይቱን ከመቶ እጅ አንድ እጅ እባካችሁ ዛሬ መልሱላቸው እነርሱም እንመልስላቸዋለን ከእነርሱም ምንም አንሻም እንደተናገርክ እንዲሁ እናደርጋለን አሉ እስቲ አሜን በሉ ለዚህ ሃሌሉያ ካህናቱንም ጠርቼ እንደዚህ ነገር ያደርጉ ዘንድ አማልኋቸው ደግሞም ልብሴን አራገፍኩና ይህን ነገር የማያደርገው ሰው ከቤቱና ከስራው እንዲሁ እግዚአብሔር ያራግፈው እንዲሁም የተራገፈና ባዶ ይሁን አልኩ ጉባኤውም ሁሉ አሜን አሉ እግዚአብሔርንም አመሰገኑ ሕዝቡም እንደዚህ ነገር አደረጉ ንጉሱም በይሁዳ ምድር አለቃ ሆን ዘንድ ካዘዘኝ ጊዜ ጀምሮ ከንጉሱ ካርጤክስስ ከ20ኛው ዓመት እስከ 32ኛው ዓመት ድረስ 12 ዓመት ያህል እኔና ወንድሞቼ ለአለቃ የሚገባውን ስንቅ አልበላንም ከኔም አስቀድመው የነበሩት አለቆች ግን በሕዝቡ ላይ አክብደው ነበር ስለ እንጀራውና ስለ ወይኑ 40 ሰቅል ብር ይወስዱ ነበር ሎሌዎቻቸውም ደግሞ በሕዝቡ ላይ ይሰለጥኑ ነበር እኔ ግን እግዚአብሔርን ስለፈራሁ እንዲህ አላደረኩም ደግሞም አጥብቄ የቅጥሩን ሥራ ሰራሁ እርሻም አልገዛንም ብላቴኖቼም ሁሉ ወደዚያው ወደ ሥራው ተሰበሰቡ ደግሞም በዙሪያችን ካሉት አሕዛብ ወደኛ ከመጡት ሌላ ከአይሁድና ከሹማምንቱ 150 ሰዎች በገበታዬ ነበሩ ከወፎችም በቀር ለአንድ ቀን 10 በሬና 6 የሰቡ በጎች በ10 ወይን ጠጅ ይዘጋጅልኝ ነበር ነገር ግን አገዛዝ በሕዝቡ ላይ ከብዶ ነበርና ለአለቃ የሚገባውን ስንቅ አልሻም ነበር
አምላኬ ሆይ ለዚህ ሕዝብ ያደረኩትን ሁሉ ምን አድርግልኝ ይላል ለበጎነት አስብልኝ። እስቲ እንጸልያለን። እንዲህ ያለም ሰው አለ? ሃሌሉያ። በዘመናት መካከል ራስህን ያለ ምስክር ያልተውክ ሕያው እግዚአብሔር አምላካችን አሁን ደግሞ ጌታ እግዚአብሔር አባት ሆይ ይህ ቃል ሲነገር ሲሰማ በህይወታችን ውስጥ ጌታ ሆይ እያለፈ ጠቅ የሚያደርገን በእኛ ውስጥ የሌለ ነገር ግን በእነዚህ ህዝቦች መካከል ጌታ እግዚአብሔር አባት ሆይ ሲሆን የነበረ መልካም ነገር እንደገና እንዲያንሰራራ እኔ በኢየሱስ ስም ጸልያለሁ። እንደገና ደግሞ ጌታ እግዚአብሔር በእነሱ ውስጥ ያለው ድካም ከኛም ጋራ ድካም ሆኖ ቢታይ በጌታ በኢየሱስ ስም የተነሳ እንዲሆን ጸልያለሁ። ያንተ መንፈስ ሕያው ነው ጌታ እግዚአብሔር ሆይ እኛን ስለሚያይ ከትውልድ ትውልድ ተሸጋግሮ ይሄ ቃል ወደኛ ሲደርስ ጌታ እግዚአብሔር አባት ሆይ ከኛ ላይ የሚያራግፈው ሸክም እንዲኖር እኔ በጌታ በኢየሱስ ስም ጸልያለሁ። ጉድለት እንዲሞላ ጸልያለሁ። ቃልህ ሕያው ነው፣ በቃልህ ቀድሳቸው ተብሎ እንደተጻፈ ቃልህ እንዲቀድሰን በጌታ በኢየሱስ ስም እንጸልያለን። ያንተ መንፈስ ባለበት አርነት አለና ሕያው መንፈስ በዚህ ጉባኤ መካከል ይመላለስ። ስምህን እንባርካለን። ቃልህን አስተምረን። የሚቀበል መንፈስ ለሚናገር ደግሞ ጸጋን ስጥ በኢየሱስ ስም አሜን። እንቀመጣለን። ያው ይሄንን የነህምያ መጽሐፍ ማየት ከጀመርን ትንሽ ቆይተናል። ያለፈው ዲሴምበር ላይ ነው የጀመርኩት። ዲሴምበር አጋማሽ ላይ ትዝ ይለኛል። ግን በየመሐከሉ ብዙ ሌሎች ፕሮግራሞች ስለነበሩ ዘለን በተገናኘንባቸው ጊዜያቶች አሁን እያየን ነው። ሌሎች ሰዎች ጣልቃ ባልገቡበት ማለት ነው። ነገር ግን በህይወታችሁ ውስጥ ይሄ እንደ መልእክት ተያይዞላችሁ እንዲኖር ምኞቴና ጸሎቴ ነው በእውነት። ምክንያቱም በጣም የሚገርም ነገር እያየሁበት ስላለሁ ማለት ነው። ቃሉ የእግዚአብሔር ቃል እንደ መስታወት ነው። እኛ የእግዚአብሔርን ቃል እያየን በመናነብበት ጊዜ ራሳችንን በዛ ውስጥ እናያለን። ራሳችንን እንመዝናለን። ራሳችንን የማናይበት የእግዚአብሔር ቃል በፍጹም የለም። ስለዚህ ራሳችንን እንይበት፣ ራሳችንን ደግሞ እናስተካክልበት። ከተሰራው ስህተት እኛ የታረመ ነገር ለማድረግ ከተሰራው በጎ ነገር ደግሞ እኛም ቀንተን በመንፈሳዊ ቅናት ተቃጥለን ወደዛ ነገር ለመሸጋገር እግዚአብሔር ይሄንን መንፈስ ላይ ያንዳንዳችን ይስጠን። አስቸጋሪ ነው እንደዛ ካልገባ በስተቀር ወደ ህይወታችን ውስጥ ካልሆነ ዝም ብሎ ንባብ ይሆንብናል ወይ ደግሞ ታሪክና ተረት ሊሆንብን ይችላል። ስለዚህ እንደዛ እንዳይሆን እግዚአብሔር በዘመናት ውስጥ የተናገረው ሐሳብ አሁን ለኔ ምን ይናገረኛል፣ እግዚአብሔር በዚህ ውስጥ ለኔ ምን መልእክት አለው እያል ልባችንን አስፍተን ካየነው በጣም ብዙ ትምህርቶች በዚህ ውስጥ አሉ። ስለዚህ በዚህ ምዕራፍ ውስጥ ምዕራፍ 5ን ስንመለከት አይ ቲንክ እስከ ቁጥር 14 ድረስ እስከ ቁጥር 13 ድረስ ያለውን እንጨርሳለሁ ብዬ አስባለሁ ዛሬ ባለን ደቂቃዎች ውስጥ ማለት ነው። ከዛ በኋላ የሚቀጥለውን በሚቀጥለው ጊዜ ማየት እንችላለን። ምናየው ሐሳብ ምንድናቸው? አቤቱታ እንመለከታለን። አቤቱታ ሲቀርብ እንመለከታለን። እንደገና ደግሞ የዕዳ ስረዛ እንመለከታለን። ዕዳ ሲሰረዝ እንመለከታለን። እንደገና ደግሞ ምሳሌያዊ መንፈሳዊ ህይወት መኖር፣ ምሳሌያዊ ህይወትን መኖር፣ የክርስቶሳዊ ህይወትን መኖር በዚህ ጊዜ ላይ ብንተረጉመው ደግሞ ለሌሎች ኤግዛምፕል የሚሆን ለሌሎች ናሙና የሚሆን ህይወትን ስለመኖር እንመለከታለን። እነዚህን 3 መሰረታዊ ነገሮች በዚህ ውስጥ መዳሰስ እንሞክራለን እና ይሄ በዕዳው ስረዛ ውስጥ ዕዳ ካለባችሁ ዕዳችሁን እንዲሰረዝላችሁ አቤቱታ ታቀርባላችሁ። አቤቱታ ደግሞ ተቀባዮች ለመሰረዝ ራሳችሁን ታዘጋጃላችሁ። ምናልባት እኛ ብር አንዋዋስም እንደዚህ የብርና የእንጀራና ዳቦ ችግር ወይ ኖሮ ያንን የተዋዋስነው ነገር ላይኖር ይችላል በቀጥታ ከዚህ ጋር ግን በሌላ መንገድ ብዙ ዕዳዎች ይከመራሉ በሌሎች ሰዎች ላይ። ስለዚህ ያንን ስለመሰረዝ አስቡ። እንደገና አቤቱታውም ያስፈልጋል። በእግዚአብሔርን ፊት ቅድም አቤት እንላለን ብያችኋለሁ። እግዚአብሔርን ፊት የምንጮህባቸው ጩኸቶች አሉን የሉንም? እንደ ጩኸቶች ብዙ ጩኸቶች አሉ። እሱን እንጮሃለን በእግዚአብሔር ፊት እያሰብን ማለት ነው። እንደገና ደግሞ ምሳሌያዊ ህይወትን ለመኖር ደግሞ እንዘጋጃለን። በቃ እኛ ለሌላው ሰው ሲመለከተን ሰው
ይሄ የክርስቶስ ልጅ ነው እቺ የክርስቶስ ነች የጌታ ናት ብሎ በእኛ ውስጥ ፔኔትሬት ተደርጎ የሚታይ ኢየሱስ እንዲኖርልን አሜን እሱ ማራኪ ስለሆነ እሱ በፍቅር የተሞላ ስለሆነ እሱ በርህራሄ የተሞላ ስለሆነ እሱ ሁሉን የሚያስደስት ስለሆነ ለሁሉ ደግሞ የሚሆን የሚሰጠው ነገር ስላለው እሱ ብዙ ምዕራፍ ሄዶ ወደኛ ስለመጣ እኛ ደግሞ ያንን ህይወት እንለማመዳለን እግዚአብሔር ይርዳን ስለዚህ በዚህ ክፍል በቅጥሩ ስራ ላይ የተሰማሩ ወንዶችና ሴቶች ሰራተኞች ስራውን ሊያስተጓጉል የሚችል የውስጥ ችግር እንደገጠማቸው እንመለከታለን ብዙ ጊዜ ይሄንን ተደረጋግሜ ተናግሬያለሁ የውጪ ተግዳሮትን ቶሎ መቃወም ይቻላል በአንድ ላይ ሆ ብሎ ጮሆ ለማባረር ሰውን ሁሉ ማስተባበር ይቻላል ከውስጥ ሲሆን ግን ብዙ ያደክማል ያንን ነገር መፍታት በጣም አስቸጋሪ ነው የሚሆነው ግን የውስጥ ችግር ውስጥ ነው የገቡት ይሄ የውስጥ ችግር ነህምያ ጆሮ በደረሰ ጊዜ ግን ለመፍታት የወሰደውን እርምጃ እንመለከታለን ጭካኔውን እንመለከታለን ቁጣውን እንመለከታለን ይሄ ሰውዬ በመንፈሳዊ ግለት የተሞላ ሰው ነው ጌታ የተባረከ ይሁን መንፈሳዊ ነገር ያንተከትካዋል ውስጡ አሁን ተሰርቶ ማየት የሚፈልገው ነገር በህዝቡ ዙሪያ ቅጥር ቆሞ ማየት ነው የሚፈልገው ይሄንን ቅጥር የሚያስቆም ማንኛውም ነገር ደግሞ እንዲወገድ ይፈልጋል ግን አሁን ቅጥሩ ላይ የቅጥሩ ስራ ላይ አተኩሮ እያለ በውስጥ ግን የሚከሰቱት ነገሮች ያንኑ ቅጥሩን እንዳያሰራ የሚያስቆሙት ስለሆኑ እነዛንም ደግሞ ተራራዎች መንቀል አለበት እነዛን እንቅፋቶች ማንሳት አለበት እና አቅም እግዚአብሔር ሰጠው እግዚአብሔር አቅም የሰጣቸው ሰዎች በመካከላችን ያምጣልን በጌታ በኢየሱስ አቅም ይስጠን እግዚአብሔር ቀላል አይደለም መንፈሳዊ አገልግሎት ውስጥ የሚቆሙ ከፊት የሚሄዱ ሰዎች የሚመጥባቸው ተግዳሮት በጣም ብዙ ነው እና ያንን ስራ እንዲያስቆም ነው ጠላት መቼም ታርጌቱ አንድ ሰው ላይ ብቻ አይደለም አገሩ ላይ ሁሉ ነው በሁሉ አቅጣጫ ስራው ምን እንዲሆን ነው ጠላት የሚፈልገው እንዳይሰራ ቀጥሩ ምን እንዲሆን ነው እንደፈራረሰ የፍርስራሽ ክምር ሆኖ እንዲቀር ነው የሚፈልገው እግዚአብሔር ይገስጸው እኛ ባሪያዎቹ ግን ምን እናደርጋለን ብለዋል ተነስተን እንሰራለን ብለዋል የእግዚአብሔር ቅጥር መሰራት አለበት መንፈሳዊነታችን መሰራት አለበት መንፈሳዊ ህይወታችን መሰራት አለበት ጠላት መሰራታችንን አይፈልግም አሁን ቅድም ስንናገር ነበር በጸሎት ነው በዚህ ነው በዛ ነው ፕሮግራሞች አሉ እንላለና እነዚህ ነገሮች ተሰባስበው መንፈሳዊ ህይወታችንን ምን ያደርጋሉ ይገነቡታል ያጠነክሩታል የፈራረሰ ነገራችን ይጠገናል አመተን ስንጸልይ ሲጸለይልን እኛ ለሌሎች ስንጸልይ የሚሰሩ ነገሮች አሉ መንፈሳዊ ነገር ነው ጸሎት ገብቷቸዋል እኛ ያልደረስንበት ቦታ ላይ ረጅም ቦታ ሩቅ ቦታ ሄዶ ስራ ይሰራል ለምን ይዚህ ሆነን ስንጠራ ሁሉ ቦታ ያለውን እግዚአብሔርን ስለምንጠራ አይደለም በሁሉ ስፍራ ያለውን ምድርንም ሰማይንም የሞላውን እግዚአብሔር ነው የምንጠራው የእግዚአብሔር ስም የተባረከ ይሁን ስለዚህ ከሞላው ሰማይና ምድር ከተዘረጋበት አትሞስፌር ውጪ የሆነ ሰባዊ ሰው አለ እንዴ የለም ጨረቃ ላይ ቢሄድ እሱንም እግዚአብሔር ያገኘዋል አስትሮኖመር ሆኖ እዛ ጋር ቢሄድ ከእግዚአብሔር እጅ ውስጥ ሰው መውጣት አይችልም ስለዚህ ይሄ እግዚአብሔር ሲጠራ እጁ ረጅም ነው ጌታ ይባረክ ሁሉ ጋር ያለውን ነገር ሄዶ ፊክስ ማድረግ ይችላል በሉ ይችላል እግዚአብሔር ይችላል በሉ ውስጥ ይችላል እግዚአብሔር ይችላል ለእግዚአብሔር የማይቻል ነገር የለም ስለዚህ ይሄ በየመሐከሉ የሚከሰተው ችግር አልፈነው ካልቀጠልን በስተቀር መንፈሳዊ ነገራችን ቀጥል ያደርጋቸው ነው የሚፈልገው ላያስኬደን የሚመጣ ነገር ነው በመንፈሳዊ ህይወታችን ላይ የሚመጡት ተግዳሮቶች በሙሉ ማለት ነው ስለዚህ የእግዚአብሔር ስም የተባረከ ይሁን አንዳንድ ችግሮችን ግን ጠላት እኛን ለማስቆም ያመጣቸውና እኛን ግን እንደገና አስፈንጥረው እንዳውም የባሰ ኃይለኛ ሆነ ጨካኝ ሆነን የምንሰራበት ጉልበት ሰጥተውን ያልፋሉ ጌታ ይባረክ አንዳንድ ጊዜ ችግራችንን ማወቅ ጥሩ ነው በሽታችንን ማወቅ ጥሩ ነው የት እንዳለ ምን ነገር እንዳቆመን ማወቅ ጥሩ ነው ስለዚህ እነዛን ያቆሙን ነገሮች ጮህን በእግዚአብሔር ፊት ስናመጣቸው እግዚአብሔር ያንን ችግር ይነቅለውና አሻግሮኛን ያስፈነጥረናል ያሳልፈናል ከዛ ስለዚህ በእኛ ህይወት ውስጥ የሚመጡት ተግዳሮቶች ሁሉ አያጠፉንም እንዳውም አንዳንዶቹ ያጠነክሩናል ያለመልሙናል በጣም ጉልበታማ ያደርጉናል ኃይለኛ ያደርጉናል እንድንጨክን ያደርጉናል ጠላት አያውቅም ይሄ ነገር እንዴት እንደሚሰራ ስለዚህ ችግሩን ያባብስና ያመጣና ብርቱን የእግዚአብሔር እጅ ወደኛ እንዲመጣ ያደርጋል ጌታ የተባረከ ይሁን ስለዚህ ለማንኛውም ወደ ፈተና አታግባን ብላችሁ ጸልዩ ተብሏል ልመልሰው ወደ ፈተና አታግባን ልፈተን ብላችሁ አትጸልዩ ፈተናው በራሱ ጊዜ ከመጣ ግን እግዚአብሔር ጉልበት ስጠኝ ብላችሁ ያን ጊዜ ጸልዩ በኃይል ደግሞ ማታስገባኝ ብላችሁ መጸለይ ይሻላል ፈትነኝ ብትሉ
አታስገባን ወደ ፈተና አይደለም ከክፉ አድነን ሁሉ ብላችሁ ምን አድርጉ ጸልዩ ነው የተባለው ከክፉ አድነን ክፉን አርቅልን ነው ክፉ ውስጥ ይምጣና ልዋጋው ብላችሁ አትጸልዩ እንደሳነ ጸሎት ኢየሱስ በራሱ ጊዜ ከመጣ ግን እግዚአብሔርን ጥሩ እግዚአብሔር ይደርስላችኋል ቀደም ብዬ በተደጋጋሚ ለማስረዳት እንደሞከርኩት የሰው ዘር በኖረበት ዘመን ሁሉ የፈተናው የኑሮው ዘይቤ ስታይሉ አትሞስፌሩ ይለያይ እንጂ ፍላጎቶቹ ፈተናዎቹ አንድ አይነት ናቸው ፍላጎቶቹ ፈተናዎቹም አንድ አይነት ናቸው የሚመጣበት የሰው ግብግብነት ድሮም አለ አሁንም አለ በዚህ ዘመን የነበሩት አይነት ሰዎች አሁንም የሉም ኃይለኛ ኢምፔሪያሊስት የሚባሉ አይደለ ካፒታሊስት የሚባሉ በጣም በቃ የሰውን ገንዘብ በሙሉ ጠርገው መውሰድ የሚችሉ የክሬዲት በቃ እንትን ማሽን ሰርተው ለህዝብ ሁሉ የሚያድሉ ህዝቡን ሁሉ ባለዕዳ ሊያደርጉ የተነሱ ሰዎች አሁንም አሉ እኛ መጠንቀቅ አለብን እና በነህምያ ዘመን ብቻ ያለ አይደለም ማለት ነው ስለዚህ ያንን ለማለፍ ደግሞ የምንሄድባቸው መንገዶች በቃ መመሪያ ሆነው ቃሉ ተሰጥቶናል ጌታ የተባረከ ይሁን እንዴት በቃ የረቀቀ ነው መንገዱ አንድ አይነት ነው ፈተናውም አንድ አይነት ነው ምኞቱም የሰው አመጣጡም ሰይጣንም አንድ አይነት ነው ብያቸዋለሁ አይባዛም ብያለሁ ስለዚህ የሚመጣውን ፈተና የምንቋቋምበት ጉልበትም አንድና አንድ ነው እሱም የእግዚአብሔር ስም ነው ሃሌሉያ እሱም የጌታ ስም ነው በእግዚአብሔር ስም እናሸንፋለን በእግዚአብሔር ስም የጠላትን ስራ እናፈርሳለን ብጥስጥሱ ይወጣል ጌታ የተባረከ ይሁን ስለዚህ በዚህ ምዕራፍ ውስጥ በዋናነት ያሉትን ዋና ሐሳቦች ጠቅልለን በመንመለከት ጊዜ ቀደም እንዳልኳችሁ የድሆች አቤቱታ አለ የዕዳ ስረዛ አለ እንደገና ደግሞ ምሳሌነት ህይወትን መኖር አለ በነባራዊው ዓለም ውስጥ በመንጓዝ ጊዜ ከድህነትና ከእጦት ውጪ መኖር አንችልም ከዕዳ ከችግር ርቀን የምንኖር አይመስልኝም እነዚህ ነገሮች ይፈራረቃሉ አንድ ሀብታም አለ ሌላው ደሃ አለ ሌላው በመካከለኛ ይኖራል ሀብታም የነበረው ደሃ ይሆናል ደሃ የነበረው ደግሞ ሀብታም ይሆናል እንደዚህ ሰርክሉ ሁሉ ጊዜ ያለን አይደለም እንዴ አሁን እኛ ምንም ያልነበረን ሰዎች እግዚአብሔር ከመድራችን ነቅሎ አምጥቶ እዚህ ጋር ደግሞ ተከለንና ፍሬያማ አደረገን ነው አሁን ይሄ የሚታሰብ አይደለም እዚህ ሀገር መተን መኪና እንላለን ብሎ የዛሬ 80 ዓመት ያሰበ ሰው እዚህ ውስጥ የለም አውቄ ነው ራቅ ያረኩት እስከ 80 ሞላስ እንደሌለ አስቤ ነው ሌሎቻችን ስንጻጻፍ ነበር አለ ከጓደኞቻችን ጋር ኢሜል ስናደርግ ነበር ግን እግዚአብሔር ባልሰራንበት ከተማ በቃ አባቶቻችን ባልሰሩት መንገድ ግብር ባልከፈሉበት ምድር አምጥቶ ይሄው እግዚአብሔር መኖር ያሰጠን ክብር ሁሉ ለእግዚአብሔር ይሁን ሃሌሉያ ማረፊያ ያሰጠን እግዚአብሔር ይሄን አሁን ያለንን ነገር ማን አስቦት ያውቃል ገብታችሁ እንደዚህ እግዚአብሔር በሰላም ያኖረኛል ሌላ ሀገር ወስዶ ብላችሁ አስባችሁ በእኛ ካልኩሌሽን የሆነ ነገር አይደለም እግዚአብሔር ነው ያሰበው ጌታ የተባረከ ይሁን ከዚህ በፊት ተናግሬ እንደሆነ አላቀም እኔ በጣም የሚገርም ታሪክ አለኝ ወደዚህ ሀገር ከመምጣቴ ከ30 ምናምን አመት በፊት ማለት ነው ከ35 30 ምናምን አመት በፊት አንድ ጊዜ አንድ ሰው ኬት እንዳመጣው ታላቅም የካናዳን ፍላግ እዚህ ጋር ፒን አርጌ እሄዳለሁ እና አንድ ሰው መጣና አተ ኬት አገኘ የካናዳን ፍላግ አለኝ እኔ የካናዳን ፍላግ መሆኑን ባላቀም ነበር በዛ ጊዜ እኔ አበባ ነገር መስላኝ ነው ዝም ብለ ቀይ ከዛ ገረመኝ ማለት ነው የካናዳ ፍላግ ነው እንዴ እኔ ራሴ አየሁት ማለት ነው አርጌ መሄደውን እኮ ነው ከረጅም አመት በኋላ ምናልባት ከዛ ጊዜ አንድ 10 አመት በኋላ እግዚአብሔር አዞሮ ካናዳ ምድር አመጣኝ ካናዳን ተሸክሜ ነበር ለካ ሳላቀው የሚገርም ነገር ነው ደግሞም ወደዚህ ሀገርም የሚያመጣን ሰው ወይም ቤተሰብ ኦሬዲ ቀድሞን የመጣ ሰው ስለሌለ ስለዚህ ሀገር ወይም ስለ ካናዳ ወደ ተለያዩ ሀገሮች የሄዱ ጓደኞቻችንን እንዲሁ ስለነሱ ኢንጆይ እናደርጋለን እንጂ እኛ መጣለን ብለን አላሰብንም ነበር እግዚአብሔር ግን በራሱ ሐሳብ በራሱ ጊዜ ወደዚህ ምድር አመጣን ባረከን ባለ ልጆች አደረገን ባለቤት አደረገን የእግዚአብሔር ስም የተባረከና የተመሰገነ ይሁን ከእግዚአብሔር ስለተቀበልነው ጉብኝት እግዚአብሔርን እናመሰግናለን እግዚአብሔር መልካም
ያኖራል እግዚአብሔር እንዴት አድርጎ እንደሚያኖር በቃ ድሆችን እግዚአብሔር ያውቃል በቃ ማይታሰቡትን ያስባል እግዚአብሔር በራሱ መንገድ ማለት ነው ስለዚህ አበዳሪዎችን በሌለን በቸገራቸው ጊዜ እኛም ደግሞ የምንረዳ የምንሰጥ በመሆን እናስብ እኛም ያልነበረን ሰዎች ነን እዚህ ጋር የተዛቡ ነገሮች እንደዚህ አይነት ናቸው የራሳቸው ወገኖች ናቸው እነዚህ ሰዎች ሲበድሏቸው ሲያስጨንቋቸው የሚበሉት የሚለብሱት ሲያሳጧቸው የምትመለከቱት ከዛ ነው ለማንኛውም በዚህ ምድር ውስጥ ካለው መልካም ነገር ጋራ በጣም ብዙ አበዳሪዎች ተደርድረው እንዳሉ እንዳትረሱ ይሄንን እንደው በወንጌል አገልጋይነቴ ልነግራችሁ ፈልጋለሁ ብዙ አበዳሪዎች በሰላም በቃ እኛን አበድረውን እነሱ በወረቀት ላይ ስማችንን ጽፈው ቤታቸው ቁጭ ብለው በቃ የሚያንቀሳቀሱን ሰዎች አሉ እና መጠንቀቅ አለብን ደግሞ ብዙ አይነት ካርድ ነው የሚሰጡን የሚያባብል ነው ብዙ በቃ ምንም የተቸገርክ ጊዜ የፈለከውን ነገር መግዛት ትችላለህ እያሉ ያባብለው ያድሉናል በጣም ምንም እንደማይመለስ አድርገው እንደማያስፈልግ ምንም ከነሱ እንደማይጠበቅ አድርገው ማለት ነው እዳውን ከፍለን እስከምንገላገል ግን ማን ላይ ነው የሚጮኸው እኛ ላይ ነው የሚጮኸው ስለዚህ ወደ ክሬዲት የምትሄዱበትን መንገድ በጣም ጥንቃቄ ብታረጉበት በጣም ጥሩ ነው ብዬ ማሳሰብ ፈልጋለሁ ለምንድነው አንዳንድ ጊዜ በጣም ቸልተኝነት የሞላበትን ነገርም ስለማይ ነው ምናልባት የፋሚሊ አገልግሎት በዚህ ነገር እየተዘጋጁ ስለሆነ ወደዛ ብዙ አልሄድም አንድ ልጅ ግን በጣም የሚገርመኝ ነበር አሜሪካ ውስጥ እየሄድኩ አገለግል ነበር እኔ ወደዚህ ሀገር ከመምጣቴ በፊትና ሮቸስተር የሚባል ሀገር እና እዛ በማገለግልበት ጊዜ አንድ ልጅ በቃ አሳዩኝ ማለት ነው ይሄ ልጅ ምንድነው የሚያደርገው መሰላችሁ በጣም ይሰራል ያውም የሚሰራው ደግሞ ሴፎይ ውስጥ ነው ሌሊትና ቀን ነው የሚሰራው እና በወር ምናምን አንድ ጊዜ ሄሊኮፕተር ራይድ ያደርጋል በቪዛ ሄሊኮፕተር ራይድ ያደርጋል ማለት ሄሊኮፕተር በቃ የሚያንሸራሽሩ ሰማይ ላይ ወስደው በሄሊኮፕተር ትንሽ ሽርሽር ያደርግና ወሩን በሙሉ ደግሞ ቪዛውን ለመክፈል እንደገና ምን ደስ እንደሚለው አላውቅም ሄሊኮፕተር እንዳትሄዱ ገርሟቸው ነው ሰዎች የነገሩኝና ይሄ ልጅ ብዙ ጊዜ በቃ በሄሊኮፕተር ይንሸራሸራል አለ በቃ ከተማውን ለማየት በብድር ነው ግን በጣም ስራው ደግሞ በጣም አነስተኛ ነው እና ተንሸራሽሮ ከወረደ በኋላ የሚያባረር እንትን ስላለ መስራት አለበት እየተሯሯጠ ገብታችኋል አንዳንዱ እንደ ሄሊኮፕተር የሚያንሸራሽር ይመስላል እንጂ በጣም ብዙ እዳ ተከምሮ ወደ ቤታችን ስለሚመጣ እግዚአብሔር ለማይጠቀሙ ለማንኛውም በዝባዦችም ውጪ ስላሉ ተጠንቀቁ ለማለት ፈልጌ ነው አሁን በመንማረው መጽሐፍ ታሪካችን ውስጥ ግን ያነበብናቸው ሰዎች ከቅንጦት የተነሳ የመጣባቸው ችግር ሳይሆን ከረሃብ የተነሳ ለልጆቻቸው የሚያበሉት አጥተው ኑሮ ከብዷቸው ወደ ወንድሞቻቸው ሲሄዱ የሰጧቸው ነገር በጣም ሃይ ኢንተረስት በሆነ ገንዘብ እያበደሩ ገንዘባቸውን በሙሉ ወሰዱና ጨረሱባቸው ገንዘባቸው ከተጨረሰ በኋላ እነሱ ራሳቸው ባሪያዎች ሆኑ እነሱ ብቻ ሳይበቁ ሚስቶቻቸው ቀጥሎ ደግሞ ልጆቻቸው የሚበላም ጠፋ ሁሉ ሰው ምን ሆነ ባለ በእዳ ውስጥ የተዘፈቀ ሰዎች ሆነው ሲገኙ ትመለከታላችሁ እና እነዚህ ይሄ ደግሞ ችግር የመጣባቸው መጥፎነቱ ቅድም እንዳልኩት ከወራሪዎቻቸው አይደለም ይሄ ችግር የመጣባቸው ከገዛ ወንድሞቻቸው ነው ወገኖቻቸው ከገዛ ህዝባቸው ነው እና በጣም የሚገርም ነው እና በዚህ ምዕራፍ ውስጥ ደግሞ እነሱ ያሉበት ሰርከምስታንስ በዛን ጊዜ ስትመለከቱ አሁን መንፈሳዊ መነቃቃት ነበር ደስ ብሏቸው ምን እየሰሩ ነው ቅጥር እየሰሩ ነው ሪስቶሬሽን ሊመጣ ነው ቤተ መቅደሳቸው አገልግሎት መስጠት ሊጀምር ነው መንፈሳዊ ነገራቸው ሊሰራ ያከበኩበት የተነሱበት ጊዜ ነው ጥሩ ነገር በቃ በዛ በኩል እኮ ያለው ተሰራ ቅጥሩ እየተባለ ወሬ ጥሩ ነገር እየመጣ ባለበት ጊዜ ላይ ኩም የሚያረግ ቀጥ የሚያረግ ማሄድ የማይችሉበት የኢኮኖሚ ውድቀት ሲገጥማቸው እንመለከታለን እዳ መጣባቸው ለመብላትም ሆነ በህይወት ለመቆየት በቃ እህል ማግኘት አለብን የሚል ጥያቄ ይዘው ወደ ነህሚያ መጡ ሁሉ ነገር ምን ሆኗል ማለት ነው አልቋል በቃ ምን በላው ነገር ልንሞት ነው አለ ስለዚህ እነዚህ ሰዎች ቅጥር መስራት ይችላሉ እንዴ አይችሉም እንዴት ይሆኑ ምን ይበላል ምንም ነገር የለም ቢያንስ ለወር ውስጥ አንድ 4 ቁና እንትን ዲክሽነሪ ሳነብ 4 ቁና የሚያህል እህል ያስፈልጋቸዋል ለነሱና ራሳቸውን ቤታቸውን ለማኖር አሁን ግን ምንም የሚበላ ነገር
የለም። የድሆቹ አቤቱታ የተከሰተበትን ዝርዝር ሁኔታ ስንመለከት አቤቱታ አቅራቢዎቹ ወንዶችና ሴቶችም ጭምር ናቸው ለአቤቱታ የመጡት ማለት ነው። የሚገርም ነገር ነው። ለስራውም እነዚሁ ሰዎች ተካፋዮች ሆነዋል። ኖርማሊ በዚህ ዘመን ሴቶች ለስራ አይወጡም ነበር፣ ወንዶች ነበሩ ለስራ የሚወጡት። የሚገርም ነገር ነው። ለእግዚአብሔር በሆነ ነገር ግን ኢፈርት የሚያሳዩ ኤክስትራ ኦርዲነሪ ነገር ይመጣል ማለት ነው። ለእግዚአብሔር ለሆነ ነገር ወንዶችም ሴቶችም ይሰለፋሉ። አሜን ነው። አሁንም ነው ማለት ወንዶችም ሴቶችም እኩል ነው የመጡት። ችግሩም የመጣባቸው እኩል ነው እና ወንዶችና ሴቶችም ጭምር ናቸው። የተከሰተው ረሃብ ነው። ከዚህ ረሃብ የተነሳ ሰዎቹ እርሻቸውን፣ ወይናቸውን፣ ቤታቸውን አስይዘዋል። እያስያዙ እያለቀቆ ነው ወደዚህ ጋር የመጡት። ለተበደሩት ገንዘብ ክፍያ ልጆቻቸው ሳይቀሩ የአበዳሪዎቹ ባሪያዎች ሆነዋል። እዚህ ጋር ስትመለከቱ ንብረቶቻቸው፣ መሬቶቻቸው ደግሞ በዕዳ ተይዘዋል። የተበደሩት ገንዘብ ደግሞ በከፍተኛ ወለድ ነው የተበደሩት። ሌላው ጉዳይ የችግሩ ፈጣሪዎች ወይም ምንጮች የሆኑት የነርሱ ወገን መሆናቸው ነው፣ ከመካከላቸው መሆናቸው ነው። ቀደም እንዳልኩት አብረው አሉ። አንዳንዴ ለወገኖቻችን የመፍትሄ የመባረክ ምክንያት መሆን ሲገባን አንዳንዴ እኛው ራሳችን ደግሞ ተቃራኒውን መፍትሄ እንዳውም ችግር አባባሾች ስንሆን በጣም ያሳዝናል ይሄ እና እግዚአብሔር ከዚህ ይጠብቃል። እዚህ ጋር የተከሰተው ነገር እንደሱ ነው። ክፍሉ እንደሚናገረው በወቅቱ ሀብታም የነበሩት አይሁድ ለደሃና የሚያርሱት የራሳቸው መሬት ለሌላቸው አይሁድ ወንድሞቻቸው በተቸገሩ ጊዜ ያለምንም ወለድ ገንዘብ ሊሰጧቸው ሊመግቧቸው ሲገባ ነው ይሄንን ተቃራኒ ነገር ያደረጉት። ወንድምህ ሲበደል ሲራብ ስታይ ማድረግ የሚገባህን በማድረግ ፈንታ እንዳውም ብድርና ጫና በእነሱ ላይ ሲያመጡ ነው ሊደረዋቸው ነበር የሚገባው በዚህ ቦታ ላይ። በዛም የነሱ ስርዓት እንደዚህ ነው። ለኛም እንዲሁ ነው። ወንድሞቻችን ሲበደሉ ሲራቡ ስናይ አይ እሳትህን ሙቅ አትበል አይደለም እንደሚለው ሄድና እሳት ሙቅ አይደለም ነው። አሁን የሚበላው ነገር ምን አድርገው ነው? ስጠው ነው፣ ፊድ አድርገው ነው የእግዚአብሔር ቃል የሚለን። ስለዚህ ያንን አላደረጉም። እንዳውም በከፍተኛ ወለድ ስላበደሯቸውና ተበዳሪዎቹ ደግሞ የሚከፍሉት አጥተው ራሳቸውንና ልጆቻቸውን ለባርነት ሰጡ። ዘሌዋውያን ያለውን ቃል አነብላችኋለሁ። ይሄ ነገር አጌንስት ሎው ነው፣ አጌንስት የእግዚአብሔር ሕግ ነው የሚሄዱት እነዚህ ሰዎች። ሕግ አላቸው። እኛ ሕግ አለን እንዴ? ሕጋችን ምንድነው? የእግዚአብሔር ቃል አለን እና እነዚህም ሰዎች ሕግ ነበራቸው። እንደዚህ አይነቶቹ ጉዳዮች ሲከሰቱ እንዴት አድርገው መኖር እንደሚገባቸው፣ እንዴት ሃንድል ማድረግ እንደሚገባቸው የእግዚአብሔር ቃል ላይ በሕጋቸው ላይ የተጻፈውን ነገር ነው ሲተላለፉ የምትመለከቱት። ዘሌዋውያን 25 ከ35 ጀምሮ ያለውን ስንመለከት ይሄንን ታያላችሁ። ወንድምህም ቢደኸይ ይላል። ወንድምህም ምን ቢሆን ቢደኸይ ከርስቱም ቢሸጥ ለእርሱ የቀረበ ዘመዱ መጥቶ ወንድሙ የሸጠውን ይቤዠዋል። የሚቤዠውም ሰው ቢያጣ እርሱ እጁ ቢረጥብ ለመቤዠትም የሚበቃ ቢገኝ የሽያጩን ዘመን ቆጥሮ የቀረውን ወደ ገዛው ሰው ይመልስ። እርሱም ወደ ርስቱ ይመለስ። ለራሱም ዕዳውን መክፈል ባይችል ሽያጩ በገዛው ሰው እጅ እስከ ኢዮቤልዩ ዓመት ድረስ ይቀመጥ፣ በኢዮቤልዩም ዓመት ይውጣ፣ እርሱም ወደ ርስቱ ይመለስ ይላል። አሁን የፈለኩት ሐሳብ ምንድነው የሚለው? በርስታችሁም ምድርም ለእኔ ናትና እናንተም ከእኔ ጋር እንግዶች መጻተኞች ናችሁና ምድርን ለዘላለም ምን አታድርጉ ይላል? አትሽጡ። በርስታችሁም ምድር ሁሉ መቤዠትን ለምድሪቱ አድርጉ። ወንድምህም ቢደኸይ ከርስቱም ቢሸጥ ለእርሱ የቀረበ ዘመዱ መጥቶ ወንድሙን የሸጠውን ይቤዠዋል። የሚቤዠውም ሰው ቢያጣ እርሱ እጁ ቢረጥብ ለመቤዠትም የሚበቃ ቢያገኝ የሽያጩን ዘመን ቆጥሮ የቀረውን ወደ ገዛው ሰው ይመልስለት ይላል። on behalf of your brother ነው የሚለው። በወንድም ፋንታ አንተ ያለ ሰው እንዳውም ሄደ ግዛለት፣ አንተ ተቤዠው፣ አንተ ዋጋውን ከፍለህ የሱን ዕዳ ከፍለህ ነፃ አድርገው ነው እንጂ አንተ ራስህ እሱን እንትን ያደረግ ባለ ዕዳ አድርገው አይልም የነሱ ሕግ።
ገብታችኋል? በእኔ በአዲሱ ትርጉም አዲሱ መደበኛ ትርጉም ላይ ያለውን ብታነቡት በጣም ዝርዝር ሐሳቡን ይናገራል እና በጣም የተብራራ ሐሳብ ነው እዛ ጋር ያለው እና እነዚህ ወንድሞቻቸውን እነሱ እንዳውም በችግር ላይ በሚያዩዋቸው ጊዜ ጣልቃ እንዲገቡላቸው ዋጋውን ከፍለው የነሱ እንዲያረጋቸው ምናልባት ደግሞ ለዛ ክፍያ የሚሆን ነገር ቢያስፈልግ ለነሱ እንደ ወንድም ሆነው እንዲሰሩ እንጂ እንደ ባሪያ እንዳያደርጓቸው ሕግ ነበራቸው። አሁን ያ ሕግ ነው የተደመሰሰው እዚህ ቦታ። እግዚአብሔር ለሕዝቡ የሰጣቸው ማህበራዊ ሕግ ተጥሶ ትመለከታላችሁ። አንደኛ ነገር በመካከል ወንድም ወይም ወገን ቢደክም ራሱን መርዳት ባይችል እንደ እንግዳና እንደ መጻተኛ ካንተ ጋራ ይኑር ነው የሚለው። ምን አድርገው ነው? አስጠጋው አንተ ሰፖርት አድርገው እንደ እንጂ እንግዳውን እንደምትረዳው አይነት እርዳው እንጂ እንደ ባሪያ አታድርገው የሚል ሐሳብ ነው የምትመለከቱት። ሁለተኛ ደግሞ ወገንህ ወይም ወንድምህ በመካከልህ ይኖር ዘንድ ከእርሱ ምንም ወለድ አትውሰድ፣ ትርፍ አትውሰድ፣ አምላክህን ፍራ ይላል። እንዳውም ያኛው አምላክህን ፍራ ማን አለ እዚህ ነገር ውስጥ ማለት ነው? የማን እጅ አለ? የእግዚአብሔር እጅ አለ። ወንድምህን በምትበድልበት ጊዜ ከእርሱ ምንም ወለድ አትውሰድ። የምትሰጠውን ከሆነ ዝም ብለህ ነው መስጠት ያለብህ። ሌላው ብርህን በወለድ አታበድረው፣ ገንዘብህን በአራጣ አታበድረው ይላል። አራጣ ማለት ወለዱን የምትከፍርበት ኢንተረስቱን እያስከፈልክ አትስጠው ነው የሚለው። ብርህን በወለድ በፍጹም አታበድረው። ምግብህንም ወይም መኖህን በትርፍ አትሽጥለት። የሚበላ ስለሆነ ማለት በትርፍ አትሽጥለት፣ በቃ በዋጋው ስጠው ለሱ ማለት ነው ለወንድምህ። ምግብህንም መኖህን አትሽጥለት። እንደገና የከነዓንን ምድር እሰጣችሁ ዘንድ አምላክህም እሆናችሁ ዘንድ ከግብጽ ምድር ያወጣኋችሁ እኔ አምላካችሁ እግዚአብሔር ነኝ። ምንም የላችሁም አልነበራችሁም፣ የተደረገላችሁን አትርሱ ነው የሚላቸው እግዚአብሔር። እናንተም ምንም ያልነበራችሁ ጊዜ ነበር፣ እናንተም ባሪያዎች የነበራችሁበት ጊዜ ነበር። እኔ ነኝ እዚህ ምድር ውስጥ ያመጣኋቸው። አሁን በወንድሞቻችሁ ላይ እናንተ ከፍ አትበሉ ብሎ ይላቸዋል እግዚአብሔር። ወንድምህ ቢደኸይ ደግሞ ራሱን ላንተ ቢሰጥ፣ ደህይቶ ላንተ ቢሰጥ እንደ ባሪያ አድርገህ አትግዛው፣ አታሰራው። በመካከልህ እንዳለ እንደ ቅጥረኛ ሰራተኛ ወይም እንደ እንግዳ አድርገህ ቁጠረው። እየራራህ እየተንከባከብክ አሰራው ነው የሚለው። ለምን? ወንድምህ ነው። ወንድምህን እንደሱ ነው የምትይዘው። ስምንተኛ ሌላው ነጥብ እዚህ ቦታ ውስጥ ያለው እስራኤላውያንን ከግብጽ ምድር ያወጣኋቸው አገልጋዮቼ፣ እስራኤላውያንን ከግብጽ ምድር ያወጣኋቸው አገልጋዮቼ ስለሆኑ እንደ ባሪያ አይሸጡ። የማን ባሪያዎች ናቸው ነው የሚለው እግዚአብሔር። ህዝቡ የማን ባሪያዎች ናቸው? የኔ ናቸው ነው የሚለው። እንደገና የኔም ባሪያዎች እናንተ ባሪያ አታድርጉ ነው የሚለው እግዚአብሔር ህዝቡ። ነገር ግን አምላክህን ፍራ የሚል ነገር አለ እዛ ጋር ተደጋግሞ ይሄ ነገር ተጽፏል። ስለዚህ በዚህ ስፍራ የተጣሱት እነዚህ ወርቃማ ትእዛዛቶች ናቸው። የእግዚአብሔር ትእዛዝ በህዝቡ ችላ ሲባል እግዚአብሔር ለቅጣት ይነሳል። እግዚአብሔርን ንግለክት ካደረግነው የእግዚአብሔር ህግ አይገዛንም፣ እኛ እንደፈለግን እንገዛለን ብለን ሰውን ማስጨነቅ ከጀመርን እግዚአብሔር ይነሳል። እግዚአብሔር ህዝቡ ሲጨነቅ አይወድም አይደለም እንዴ? ራሱ እግዚአብሔር ሲቀጣ፣ እግዚአብሔር ሲቆጣ ህዝቡን ራሱ ይቆጣል እንጂ ሌሎች ቀጪ ሆነው ሲነሱ ግን እግዚአብሔር ይነሳል፣ ማከል ይገባል። ገብታችኋል? ልክ ይሄ ናቹራል ነው። በሰውም አሁን ልጆቻችሁን ሰው ግርፍ አድርጎ እንደ አለንጋ አንስቶ ቢገርፍላችሁ ጎሽ ገረፈልኝ አትሉ እንዴ? ልጄም ብሎ ነው የሚነሳው ቢያጠፋም እንኳን በሰባዊነት እንኳን አይደለም እንደሱ ነው። እግዚአብሔርም እንደዛው ሌላዎች ሰዎች ሲያስጨንቋቸው ይነሳል እግዚአብሔር። መጀመሪያ እኮ አጥፍተዋል እኮ እነዚህ ሰዎች ከእግዚአብሔር ህግ እኮ ተላልፈው ነው የሄዱት። ነገር ግን ሌሎች ባሪያ አድርገው እንዲያስጨንቋቸው በፍጹም አይፈልግም፣ እንኳን እኛ መልሰንና። ስለዚህ በእግዚአብሔር ህዝብ መካከል ሰላም እንዲሆን፣ ጭቆና እንዳይኖር ይፈልጋል እግዚአብሔር። በእኩልነት እንድንተያይ እግዚአብሔር ይፈልጋል። በርህራሄ እንድንተያይ እግዚአብሔር ይፈልጋል። እግዚአብሔር ይሄንን ርህራሄ ያምጣልን። ህዝቡ ህጉን በተላለፉ ጊዜ ከኪዳናቸው ሲወጡ፣ መንገድ ሲስቱ፣ እንደ አህዛብ መኖርና ማድረግ ሲለማመዱ፣ እንደ ሌሎቹ ሀብታም ለመሆን በቃ እንደ ሌሎቹ ገዢዎች ለመሆን ሲነሱ የእግዚአብሔር ቁጣ በእነሱ ላይ ተነዳለች። አልፎ ለጠላቶቻቸው ይማረካሉ። ጠላቶቻቸው ደግሞ አባራሪ የነርሱ የሚያሸሿቸው የሚማርኳቸው ይሆናሉ።
ጠላቶቻቸው ኃይለኛ ይሆኑባቸዋል ምድራቸውንና ንብረታቸውን ወራሪዎች ይቀራመቱታል ይሄ ደግሞ በእስራኤል ታሪክ ውስጥ ተደጋግሞ ሆኗል ልክ ከእግዚአብሔር ሕግ ሲወጡ ሌላ ሕግ እነሱ መግዛት ሲጀምር አይመቻቸው ይመቻል እንዴ እኛ እግዚአብሔር ይግዛል ለዘላለም አይደለም እንዴ ቢያሳዝንም እንደ ምሕረቱ ብዛት ምን ያረጋል ይላል ይራራልና በሰው እጅ ከመውደቅ በማን እጅ መውደቅ ይሻላል በእግዚአብሔር እጅ መውደቅ ይሻላል ይላል እግዚአብሔር በእግዚአብሔር እጅ ነው መውደቅ ያለብን እንዳ ሰዎችን በእግዚአብሔር እጅ እንዲወድቁ እንተዋቸው እግዚአብሔር መልሶ ያነሳቸዋል እግዚአብሔር መልሶ ይራራላቸዋል አንዳንድ ነገሮች ልናገር ይሄንን ነገር እያጠናው እግዚአብሔር ወደ ልቤ ያመጣቸውን ሐሳቦችና የእግዚአብሔር ሰዎች እንድትሰሙኝ ፈልጋለሁ እግዚአብሔር የሚሰማንና የሚቀርበን ስንቀርበውና ስንጠራው ብቻ ነው ጥራኝ ወደ አንተ እመጣለሁ አይደለም የሚለው እመልስልሃለሁ አንተ የማታውቀውን ታላቅ ነገር አሳይሃለሁ ነው የሚለው እና እግዚአብሔር እንድንጣራ ይፈልጋል እግዚአብሔር እንድንጮህ ይፈልጋል ወደሱ እንድንቀርብ ይፈልጋል ስንፈልገው ስንታዘዘው ፈቃዱን ያደረገን ስንከተለው እግዚአብሔር ይመጣል እግዚአብሔር ይገኝልናል እውን ይሆንልናል የሚነካ የሚዳሰስ ይሆናል እግዚአብሔር ደግሞ ቅዱስ ነኝና ቅዱሳን ሁኑ ደግሞ ብሏል መስመር የተሰመረልን ነገር አለ ከእግዚአብሔር መስመር ስንወጣ ባለመቀደስ እግዚአብሔርን በማጥላላት የእግዚአብሔርን መንገድ በመተው እግዚአብሔርን በመካከላችን ማምጣት አንችልም ወደ ህይወታችን ማምጣት አንችልም የሱም በረከትም የኛ ማድረግ አንችልም ቅዱስ ነኝና ምን ሆኑ የተሰመረ መስመር ነው ከዚህ ስንወጣ አይመጣም የእግዚአብሔር ነገር ከፈቃዱና ከህጋቱ ተቃራኒ እየኖርን እግዚአብሔርን የእግዚአብሔር በረከት ደግሞ ይዝነብልን ይያልን ብንጮ የሚመጣ ነገር የለም ከቶውን በቃ ስለዚህ መጀመሪያ መስማማት ያለብን ከማን ጋር ነው ከእግዚአብሔር ጋር ከቃሉ ጋር ከትእዛዛቱ ጋር ይሄንን ነው መስማማት ያለብን ሌላው ለኛ የተሰመረልን መስመር አለ አሁን ሳነብላችሁ እንደነበር እነዚህ ሰዎች በራሳቸው መንገድ በቃ ከአህዛብ የተማሩትን መንገድ በወንድሞቻቸው ላይ አፕላይ ያደረጉ እንጂ እነሱ ግን ህግ ነበራቸው እነሱ ትእዛዝ ነበራቸው እኛ በምድር ላይ እንኑር እንጂ እንደ ምድር እንውጣ እንግባ እንስራ እንባዛ እንጂ የኛ ግን የተለየ ሥርዓት አለን የለንም እንደኛ ይሄው የእግዚአብሔር ቃል ሥርዓታችን ነው መንገዳችን ነው መመሪያችን ነው ካርታችን ነው በዚህ መሰረት ነው የምንሄደው ይሄ መሰረት ይሄ የእግዚአብሔር ሐሳብ ይግዛን ለዘላለም ከዚህ ሐሳብ የሚያዛንፈን ነገር በሙሉ የኛ አይደለም የሚያስወጣን ነገር በሙሉ እየፈለግን እንሄድ ስለዚህ ከፈቃዱ ከህግጋቱ ጋራ ተቃራኒ ኑሮ እየኖርን እግዚአብሔርን ማምጣት ማስደሰት ስለማንችል እግዚአብሔርን ውረድልን ይሄንና ያን አርግል ማረግ ስለማንችል ያን ማለት ስለማንችል በእግዚአብሔር ሥርዓትና ህግ ውስጥ የመሄድን መንፈስ እግዚአብሔር ለኛ ይስጠን ለዚህ ነው ቀድመን ከእግዚአብሔር ጋር መስማማት አለብን አስቀድመን ከእግዚአብሔር ጋር እስቲ ከእግዚአብሔር ጋር አስማማለሁ በሉ ለራሳችሁ ከእግዚአብሔር ጋር ተስማማ ከእግዚአብሔር ጋር ተስማሚ ከእግዚአብሔር ጋር ሳንስማማ የምንሰራው ስራ ሁሉ ልክ አይመጣም ቀደም እንዳልኩት የተሰመረልን መስመር አለን እንድንጓዝበት እንድንመራበት የተሰጠን መመሪያ አለ እንደ አህዛብ አይነት ኑሮና የህይወት ልምምድ ሰማያዊ ለሆነው አካሄድ አይሆን ለሰማያዊ ጉዞ አይሆን ስለዚህ ሰማያዊ መመሪያ ስላለን በዛ መሰረት ነው የምንሄደው አትንኮ የተባልናቸው ነገሮች አንነካም አሜን ነው አንነካም እግዚአብሔር የማይወዳቸው ነገሮች እያደረግን እግዚአብሔርን ማምለክ አንችል እግዚአብሔርን እንፈልጋለን ማለት ነው ተቃራኒ መንገዶች እየሄድን ማለት ነው ንግግራችንም ሳይቀር በጨው የተቀመመ በጸጋው ይሁን ይላል እግዚአብሔር ንግግራችን እንኳን ሊፍት አፕ የሚያደርግ ሌላውን የሚደግፍ መንፈሳዊ ህይወቱን የሚያበረታታ ህይወቱ እንዲፈስ ከእግዚአብሔር ጋር እንዲጣበቅ ወደ እግዚአብሔር እንዲመለስ የሚያደርግ መሆን አለበት ንግግራችን ለእርስ በርሳችን እንኳን ያለን ኮሙኒኬሽን ሃይ ሌቭል መሆን አለበት ሪስፔክትድ መሆን አለበት ጨዋ መሆን አለበት ማንንም የማንንም ታናሽ አይደለም ሁሉም በእግዚአብሔር ፊት በዚህ ቤት ምንድነው እኩል ነው በእግዚአብሔር ፊት የእግዚአብሔር ህዝብ አንድ ነው ህዝቤ ነው የሚለው እግዚአብሔር አውቃለሁ እግዚአብሔር በህዝቡ መካከል የሚሾማቸው የሚያወጣቸው መሪዎች አገልጋዮች እንዳሉ የነሱ አገልግሎት እንዳለ ሆኖ ሁላችንም ግን አንድ ነን እኩል ነን በእግዚአብሔር ፊት አይደለም እንዴ በዛ ጨዋነት ነው የምንተያየው በዚህ ቃል ህግ መሰረት ነው
ኮሙኒኬት የምንደራረገው። ሪስፔክት መደራረግ አለብን፣ መዋደድ አለብን፣ መፋቀር አለብን። ይሄ ሕግ ለዘላለም ይግዛን በጌታ በኢየሱስ። ዘርዘራችንን ይግዛው፣ ይለውጠን። ይሄ የምንሰማው የበላ ነው የእግዚአብሔር ቃል በጆሮአችን ላይ የፈሰሰው በቃ የእግዚአብሔር ነገር ይለውጠን፣ እግዚአብሔራዊ ያድርገን፣ መንፈሳዊ ያድርገን፣ ቋንቋችንን ይቀይረው። አይደለም እንዴ? ገና ከሰላምታ ጀምሮ ሰላምታችን በቃ የሚፈስ የሚጋብዝ ገና መነጋገር ስንጀምር በቃ ትዝ አይላችሁም? በማርያምና በኤልሳቤጥ መካከል የነበረው ሰላምታ አስገራሚ እኮ ነው። አይደለም እንዴ? አስገራሚ። ገና ሰላምታሽ ወደኔ በመጣ ጊዜ አለች ጽንሱ በማህፀኔ ውስጥ ምን ሆነ? ዘለለ። ሃሌሉያ! ዘለለ አለች። ያረገዘችው ነበረ። ገና ሰላም ስትላት ውስጥ በዛ ውስጥ መንፈስ ቅዱስ ሲንቀሳቀስ ትመለከታላችሁ። ሰላምታችን በእያንዳንዳችን መካከል መንፈስ ቅዱስን ይቀስቅስ በጌታ በኢየሱስ ይቀስቅስ። ሰላምታችን እንኳን የሚቀሰቅስ እንኳን ከዛ አልፈን ልንበዳድል ቀርቶ ማለት ነው። በቃ ሰላምታችን እንኳን አፕሮቻችን ያለን አክብሮት ያለን ፍቅር የሚፈስ ይሁን። አንዱ ያንጸው በቃ ሊፍት አፕ ያርገው። እንኳን ዛሬ መጣ አንድ ጊዜ አንድ ሰው እንደሱ አለ፣ ቀኔን ቀየርከው አለኝ። ቀኔን ቀየርከው። እግዚአብሔር ቀን ቀያሪዎች ያርጋችሁ። ወደ ጥሩ ነው ማለት ወደ ጥሩ ከሰላምታችሁ የተነሳ ከአፕሮቻችሁ የተነሳ ከኢንከሬጅመንታችሁ የተነሳ በቃ ሰላም ስትሉት በሌላው ውስጥ ተጋብቶ ሊፍት አፕ ሆኖ ሃሌሉያ ያሰኘው። ሃሌሉያ ያሰኘው እግዚአብሔር በዚህ አንደበት ይቀባን በጌታ በኢየሱስ ስም። ሃሌሉያ። ካልሆነ እኮ እንደ ኩርኩም ቋ አርገን ሰውን እንጥለዋለን። የተነሳ መንፈሱ ይዳፈናል። ሞቆ የእግዚአብሔርን ነገር የወሰደበትን ነገር ይጣፋበታል። ግር ታሰኙታላችሁ፣ ከመንገድ ታውጡታላችሁ። ለምን መጣው ይላል። በእኛ ምክንያት ግን እግዚአብሔር ወደ ቤቱ ብዙ ሰዎችን ያምጣ በጌታ በኢየሱስ። በንግግራችንና በሰላምታችን ሃሌሉያ፣ በእርዳታችንና በፍቅራችን ብዙ ሰዎች የሚገነቡበት አንደበት እግዚአብሔር በእኛ ውስጥ ያስቀምጥ። በጨው የተቀመመ በጨው ውላችንም መውጣት መግባታችንም የአምልኮ ስርዓታችንም የተለየ ነው። እኛ እንደ አሕዛብ አይደለም። በቃ ሌላ ነው የኛ። እኛ እግዚአብሔርን የምናመልክበት ሌቭል የተለየ ነው። እንደ ሌላው አይደለም፣ እንደ ሌላው እምነት አይደለም። እኛ ያየነው ነገር አለ፣ እኛ የቀመስነው ነገር አለ፣ እኛ የተረዳነው ነገር አለ፣ እኛ የሆነው ነገር አለ፣ የተለወጥነው መለወጥ አለ፣ የተረዳንበት መረዳት አለ። እግዚአብሔር ደርሶልናል። ሃሌሉያ። ስለዚህ በጣም ገርሞኛል። እኔ በቀደም እዚህ ካውንስሉ ስብሰባ ላይ አንድ ሰው በራሱ ቆሞ ሲያጨበጭብ አይቻለሁ። ስንቶቻችሁ እንዳያችሁ አላውቅም። ምን ሆኖ ነው ብዬ ገረመኝ። እንደ ዊርድ ነገር ነው ነገሩ አይደለም እንዴ? ግን አይ ቲንክ ይሄ ሰውዬ የሆነ ነገር ሆኗል። ሌላ ነገር ገባኝ። እንደው እዛ ቦታ ሄጄ እንደዚህ ያደርጋለሁ ብሎ የመጣ ይመስለኛል። ይባላል አላል በስብከት መካከል እንደው በራሴም እንኳን ቆሜ ምናምን የሚባል ወሬ እንሰማለን፣ ግን አላየንም። ይሄው አንዳንዶች ሰዎች አሉ። ለማንኛውም ብቻ ብንንከባለልለት፣ ብናጨበጭብለት፣ እልል ብንልለት በሌላ ስርዓት እንደው ይበቃዋል እንዴ? ይበቃል ወይ? አይበቃም። የኛ ስርዓት የተለየ ነው። አምልኳችን የተለየ ነው። ከማንንም ጋር አትወዳደሩ። እግዚአብሔርን ስታመልኩ ከማንንም ጋር አምልኳችሁን አታስተያዩ። የማንንም ጭብጨባ አይታችሁ አታጨብጭቡ። የማንንም ዝላይ አይታችሁ አትዝለሉ። ያንተን ዝላይ፣ ያንተን ጭብጨባ፣ ያንተን አምልኮ፣ ያንተን ስግደት፣ ያንቺን ስግደት በቃ ከልብ የሆነውን ከመንፈስ የሆነውን እግዚአብሔርን የሚያስደስተውን መልካም መዓዛ የሆነውን እሱን እናፈሳለን። በእግዚአብሔር እሱን እናፈሳለን። ሃሌሉያ። የተለየ ሌቭል መንፈሳዊነታችን ይቀየር። እነዚህ ሰዎች ግራ ተጋቡ። ምን በላው አጣናሉ። ሊሰሩ አልቻሉም፣ ሊንቀሳቀሱ አልቻሉም። ወንድሞቻቸው አንቀው ያዟቸው። እግዚአብሔር መፈታትን ያምጣ። በህዝቡ መካከል መፈታትን ያምጣ። ከሚሰርቁ ጋር አትስረቁ፣ ከሚያመነዝሩ ጋር አትዘሙቱ። አይሆንም። የኛ መንገድ አይደለም እሱ አይደለም። መንግስትን ከሚያጭበረብሩ ጋር አታጭበርብሩ። እዛ ውስጥ አትግቡ። ይበላሻል። እርም ነው የምታመጣው። በህይወት እርም ነው የምትሰበስበው። ተጠንቀቅ። ከሚሳደቡ ጋር አንሳደብ፣
ከሚሳሳቱ ጋር አንሳሳት ከእግዚአብሔር መንገድ ከወጡ ጋር እኛም ተሰልፈን አብረን አንጭ ኖ ያንተ መንገድ አይደለም አትንኩ ይላል ውጡ ከመካከላቸው ውጡ ይላል እግዚአብሔር ቃል ውጡ ልንወጣ ይገባል እግዚአብሔርን ነው የምንፈልገው እግዚአብሔርን ነው የምንጠራው የእግዚአብሔርን መንፈስ ነው የምንጠራው ሕያው የሆነውን ልዑል የሆነውን እኛን ሊቤዥ ከሰማይ የመጣውን ክርስቶስን ነው እዚህ የምናመልከው እሱ ቅዱስ ነው እሱ ልዩ ነው እሱ የተፈራ ነው እሱ የከበረ ነው ክብር የሚገባው ነው ሃሌሉያ ክብር የሚገባው ነው በሱ ማንነት ልክ እናምልከው እግዚአብሔር አታውርዱት ዝቅ እናርገው ጠረናችንና ኑሯችን እርሱን የሚስብ እንዲሆን ሰዎች በቃ ወደ ውስጥ ሲተነፍሱ ክርስቶስን ይተንፍሱ ሃሌሉያ ይሰማቸው ክርስቶስ ኮሙኒኬት ሲያደርጉን ኮሙኒኬት እናርጋቸው ፍቅር ይፍሰስ ከኛ ወደ እነሱ ይፍሰስ ይሄድ ይነኩ በእግዚአብሔር ነገር እኛን ሲያገኙ አንተ ውስጥ ያለው ክርስቶስ እኮ ነው አንተ በኔ ውስጥ የከበረ ክርስቶስ እስቲ በኔ ውስጥ ክርስቶስ አለ በሉ ሃሌሉያ አለ እሱ እኮ ነው አሁን ስትናገር ይናገራል ስትምር ይምራል ገብታችኋል ስትምር ይምራል ስትሄድ ይሄዳል ስትቀመጥ ይቀመጣል ስትነሳ ይነሳል ሰላም ስትል ሰላም ያልፋል ሃሌሉያ አብሮ ነው የሚንቀሳቀሰው ከፍ አርጉት አንደበላለቅ ወደ ማይመጥነን ሌቭል አንውረድ በፍጹም አልወርድም በሉ አልወርድም አይመጥነኝም ይያል ማለፍ አለብን አንዳንዱ ነገር አይመጥነኝም ይሄ እኔ እዚህ ውስጥ አልገባም ይሄንን ስልክ አልሰማም ይሄ አይነት መንፈሳዊነት የለም የምንል መሆን አለ ከሆነው ነገር ጋር ደግሞ አለሁ እንላለን ሃሌሉያ ልክ ከሆነው ጋር የእግዚአብሔር ሐሳብ ከሆነው ጋር ደግሞ እንቆማለን ከሱ ጋር ደግሞ እንቆማለን እንሞታለን እንዳው ከዛ ነገር ጋር እንጣበቃለን ያ ነው የሚያስፈልገው እነ ዳንኤል እንደሱ አይደለም እንደ ይሆነት ህግ ጣሱ በፍጹም አንበላም እንዳው እነዚህ ሰዎች ሁሉ የሚበሉትን ምግብ ለነሱ እኮ ነው የተዘጋጀው በጣም ጥሩ ምግብ የመንግስት ቤት የሚሰራ ምግብ ለእናንተ ተዘጋጅቶላችኋል እሱን ነው የምትበሉ ኖ እኛ ይሄንን በዚህ ነገር መርከስ አንፈልግም ማለት እግዚአብሔር መንፈሱን በእኛ ውስጥ አክቲቬት ያደርጋው ይነሳሳ ይቀጣጠልና በቃ አለርጂክ እንሆን ለሌላው ነገር ሁሉ እግዚአብሔርን የማይመጥነው ነገር ወደኛ ሲመጣ ኖ ይሄ አይመጥነኝም ብለን በዛው ጋር ምናስቆምበት መንፈስ እግዚአብሔር በእኛ ውስጥ ይትከልልን ሴንሰር ሃሌሉያ አይሆንም እኛ እንደዚህ አናረግም እኛ በዚህ መንገድ አንሄድም አይቻልም የመንፈሳዊነትን ጥግ መኖር ስለጀመሩ እግዚአብሔር ደግሞ ተገኘላቸው ባስጨናቂ ጊዜ በአንበሳ አፍ እግዚአብሔር ተገኘላቸው በዛ በጉድጓዱ ውስጥ አብሯቸው ገባ ለምን ያንን ኑሮ ኖረዋል እሱን አብሮ የሚያስኬድ አንበሳ ጉድጓዱ ውስጥ አብሮት የሚያስገባ ኑሮ ስለኖረ ነው እሳት ውስጥ እንዲገቡ ሲወሰኑ እሳት ውስጥ የሚያስገባ አብሮት እንዲሄድ ደግሞ የእሳቱን ኃይል አጥፍቶ ሃሌሉያ ያንበሳውን አፍ ምን አድርጎ ዘግቶ አብሮ ገባ በቃ እንዴ ምንም አልሆንኩም ለምን ያልሆንኩት ከምን የተነሳ ነው በአምላኬ ፊት በአንተም ንጉስ ሆይ በአንተም ፊትና በሱም ፊት ትክክል ሆኜ ነበር ይኖር የነበረው ነው ያለ አይደለም እንዴ እንደዛ ነበርኩ እንደዛ ካልሆን ያንበሳው ላጥነም ያደረገው ወንድሜ ምንም ትርፍ የለም መትረፍ አይቻልም እሳቱም ገና ከሩቅ አይደለም ለይበላቸው ሌሎቹ እንደዛው ነው ብዙ እሳት አለ ብዙ የሚባላ ነገር አለ ብዙ መንፈሳዊነታችንን የሚያስጥሉ ነገሮች በዙሪያችን አሉ ከእግዚአብሔር ጋር ያለን መንገድ ግን ልክ ከሆነ እናሸንፋለን ሃሌሉያ እንወጣለን እንሄዳለን በላው ላይ እንረማመድበታለን ማዕበሉም ወጀቡም አያሰጥመንም እሳቱም አያቃጥለንም ውሃውም አይወስደንም አያሰጥመንም የአንበሳው አፍም ይዘጋል የሚያጓራብህ የሚጫጫብህ ነገር ሁሉ አፉን ይዘጋል በጌታ በኢየሱስ ብቻ ኑሮህን አሳምር ብቻ ኑሮሽን አሳምር ስታንዳርዱን ከፍ አድርጉት የእሳትን ኃይል አጠፉ የአናብስትን አፍ ዘጉ ልዩነት ያለው ኑሮ ስለኖሩ ማለት ነው
የእምነት አባቶቻችን የነገስታትን ወገብ ጅማታቸው ሲፈታዩ እዛ ቆሙ በቃ ያንን ደግሞ ያ ንጉሱ ጅማቱ ተፈቶ ሚንቀጠቀጥበትን ነገር ሊፈቱ መጡ እነሱ በቃ በቂሶ ከቶ ሃሌሉያ እስቲ ምንድነው ይሄ ነገር ይታየኛል ንጉስ ልንገራል ማኔቴቄል ፋሬስ ነው የሚለው ተመዝነ ምን ሆነ ተገኘ ቀለ ተገኘ አሁን አንተ በእግዚአብሔር ዕቃ ከቆነጃጆቶችህ ጋራ መሳፍንቶችን ሰብስበህ ስትጠጣ እግዚአብሔር መጣ ሊመዝን መጣ ደግሞ ቀለ ተገኘ አለው ሰውየው ቆመቆም አልቻለም ንጉስ ነበር ብዙ ሰራዊት አሉት ብዙ የሚረዱት ሰዎች አሉ አሁን ሊረዳው የሚችል የእግዚአብሔር ሰው ነው እግዚአብሔር ለመፍትሄነት የምንፈልግ በመሆን እግዚአብሔር ይባርከን በዘመናችን በትውልዳችን መካከል ሃሌሉያ መፍትሄ አምጪዎች ያድርገን ልቤ ይቃጠላል ሃሌሉያ እነዛን በሺዎች የሚቆጠሩ ሰዎች ሊያምልከው የወጡትን በአዲስ አበባ ከተማ ላይ አላያችሁ መቀደም ይሄ ሁሉ ክርስቲያን ካለንኛ ይሄ ሁሉ ጽድቅን የሚኖር ይሄ ሁሉ ክርስቶስን የሚያቅሰው ካለን ምድር ዓለም ሁሉ ትራገፍ ነበረ እግዚአብሔር ከፍ ያድርገን እኔ ማንንም ለወቅስ አይደለም ግን እግዚአብሔር ከፍ ያድርገን በመንፈሳዊ ሌብላችን ከፍ ያድርገን መሆንና ማድረግ የሚገባንን በመኖር ልዩነት አምጪዎች በመሆን እግዚአብሔር ይባርከን ለመፍትሄ ተፈለጉ ሚስጥራት በሌሊት ተገለጡላቸው ልዩነት ያለው ኑሮ ስለኖሩ ማለት ነው ስለዚህ ክርስትና በመካከላችን ከፍ ይበል አንደበታችንና ኑሯችን የተጣጣመ ይሁን መዝሙራችን የምንሰማው ቃል የምናሰማው ቃል የምንኖረው ኑሮ ጋራ የተዋሃደ ይሁንልን የሚገናዘብ ይሁንልን እግዚአብሔር በዚህ ይባርከን ከሚያሙ ጋራ አላማም እንበል ከሰነፎች ጋራ አልዶልትም እንበል ሃሌሉያ በቅንነት በታማኝነት የተሰጣቸውን ከሚያደርጉ ጋራ የእግዚአብሔር ሐሳብ ከሚሰራባቸው ጋራ ከነሱ ጋራ መቆም ይሆንልን እግዚአብሔር በዛ ጊዜ ጉልበታችንን ያጠነክራል ልድገማችሁ ሸረኞች አንሁን ሴረኞች አንሁን አይሰራም ዘረኞች አንሁን አይሰራም ከክርስትና ጋር አይሰራም ዘራችን አንድ ነው አገራችን አንድ ነው በሰማይ ነው የጠጣነው መንፈስ አንድ ነው ይሄ የተገለጠልን ህይወት አንድ ነው የምንገባበት ዘላለማዊ ቤት አንድ ነው አንድ ነን በክርስቶስ አንድ እንያያዝ እግዚአብሔር ይሰራብናል አንድ እንሁን እነዚህ ሰዎች የሚሰሩት ስራ በጣም ትልቅ ነው የጀመሩት ነገር ትልቅ ነው መበታተን ታያላችሁ ሊሰሩ የፈለጉትን ነገር እንዳይሰሩ በቃ ጠላት ያሯሩጣል በዚህና በዛ እግዚአብሔር ይገስጸው እኛን ደግሞ እግዚአብሔር ስል ያድርገን በጌታ በኢየሱስ በቃ ለጠላት ጠሮች ያድርገን በጌታ በኢየሱስ እንያያዝ እግዚአብሔር ይሰራልናል በእኛ ውስጥ ይሰራል የክርስትና ልኩ ይሄ ብቻ አይደለም እዚህ ብቻ ዘምሮ የምንሄደው እሁድ ያለው ይሄ የክርስትና ልክ በፍጹም አይደለም እኛ እንኳን በጣም ብዙ ከዚህ የሚበልጥ መንፈሳዊ ነገር አይቻለሁ እኔ እንኳን ክርስትናን እኔ ካየሁት ነገር ጋር ማወዳደር ይቻላል ኖ ሰማይና ምድር ገና ከፍ ልንል ይገባል ሃሌሉያ ከፍ ልናደርገው የሚገባ አምልኮ አለ ከፍ ልናደርገው የሚገባ ጸሎት አለ ከፍ ልናደርገው የሚገባ አንድነት አለ ከፍ ልናደርገው የሚገባ ልዩነት የሌለው ፍቅር መፍሰስ ያለበት ፍቅር አለ ይጀምር በጌታ በኢየሱስ ቦታውን እንፈቅድለታለን ህይወታችንን እንሰጣለን ለዚህ ሐሳብ ይግዛን የእግዚአብሔር ሐሳብ ካናዳን መጣንበታል የካናዳን ጠረን በክርስቶስ ጠረን እንቀይረዋለን ሃሌሉያ እነዚህ ሰዎች ክርስቶስ ይላሉ የሚባል ሃሌሉያ እንደ ሌሎች አይደሉም እነዚህ የተለዩ ናቸው የሚባል ነገር እግዚአብሔር በመካከላችን ያድርግ ሃሌሉያ ያድርግ ልዩነት አምጪዎች ሃሌሉያ የመተሳሰብ ባህል አለን የመረዳ ባህል እንኳን አለን ጎረብ ዝም ብሎ መንገድ ላይ የሚሄደው ሰው አሳድሩኝ ካለ አስገብቶ ያሳድሩ የለ እንደኛ ቤተሰቦች አሳድራው ብዙ ሰው እኛ ቤት ሲያድር አይቻል ብዙ ተማሪዎች እኛ ቤት ተቀምጠው ሲማሩ አውቃለሁ በራሳ ቤተሰብ ውስጥ ማለት የኛ ቤተሰብ አይደሉም በስጋ ማለት
ግን በቃ ይማሩ ነበር። ጥሩ ነው። ጥሩ አለን። ከጥሩም ያለፈ ደግሞ ከሰማይ የወረደ መነጋገሪያ እንደገና መኖሪያ እንደ መልክ የሚተከል ነፍሳችን ለሰው ሁሉ የሚሆን መመሪያ ተሰጥቶናል። የእግዚአብሔር ቃል ይግዛን ወገኖች፣ የእግዚአብሔር ቃል ይግዛን። እነዚህ ሰዎች ቀድሞውንም የፈራረሱት ድብልቅልቃቸው ስለወጣ ነው። የእግዚአብሔርን ነገር ከዓለማዊ ነገር ጋር ምን ስላደረጉ ስለደበላለቁ ነው። አይደበላለቅ በዚህ ቤት ውስጥ በቅዱሳን መካከል የእግዚአብሔር ያልሆነ ነገር አይደባለቅ። ምንም የምንበደረው ነገር የለም ካለ ኮተታም ነች ዓለም። ምን አላትና ተሰጠናለች። ምንዋንም አንፈልግም። የክርስቶስ ይሻለናል። ሃሌሉያ። የእግዚአብሔሩ ነገር ይሻለናል። ስለዚህ የአምላካቸውን ሕግና ሥርዓት ስለረሱ እርሱ ሊበለጽግ የወንድሙን ሁሉና የሚያጠፋ ከርስቱ የሚነቅል ባሪያ የሚያደርገውን ልጁ የወንድሙን ልጅ ባሪያ የሚያደርግ ትውልድ ሲፈጠር ትመለከታላችሁ። አሁን የምናያቸው ነገሮች እንደዚህ ይመስላሉ። በመድራችንና በሕዝቦቻችን መካከል ማንም ለማንም ግድ የለው። አፈር ቢበላ የፈለገውን ቢበላ እሱ ብቻ ከሱ ቀምቶ መብላት ነው የሚፈልገው። እግዚአብሔር ይቀይረው። ይሄንን ዘመን ይቀይረው። የምንተዛዘንበት የምንደጋገፍበት ልብና መንፈስ እግዚአብሔር ይስጠን። የምንያያዝበት መንፈስ እግዚአብሔር ይስጠን። ከኛ ይጀምር ደግሞ ቃሉን ከምናቀው። ምክንያቱም ፍርድም ከዚህ ነው የሚጀምረው ነው የሚለው እግዚአብሔር ቃል። ፍርድም ከእግዚአብሔር ቤት አይደለም የሚጀምረው። ሌሎቹ ላይ ለምን ይፈረዳል? እነሱ ሳይሰሙ እኛንን የምንሰማው ይሄው። ስለዚህ በመካከላችን የሚጮሁ እንዳይኖሩ የሚራቡ እንዳይኖሩ ይሄንን አይነት ባህል በቃ ከፍ እናድርገው። አንዳንድ ሰዎች ከሱዳን የመጡ ሰዎች ብዙ ጊዜ ሲነግሩ ይሰማለውና እነሱ አረቦች ናቸውና በዛ ጾማቸውን በሚፈቱ ጊዜ ውጪ ላይ ተቀምጠው ነው የሚበሉት አሉ። እና አበሻው ብዙ ምግብ ስለሌለው ያውቃልና ተነስቶ መሄድ ይጀምራሉ በእነሱ ጋር። ኑ ፈደል ተቀመጡ ብለው ያበሏቸዋል። በቃ ትልልቆች ናቸው እነሱ እኮ ለራሳቸው ለጾማቸው መፍጫ ያዘጋጁትን በጣም ጥሩ ምግብ። አበሻው ብልጥ ነው። አሁን ሰዓቷን ቆጥሮ የእስላም እኮ ነው ምግቡ፣ ግን ሊበሉ ይሄዳል። ግን እነዛ በጣም በትልቅ ቅንነት በአክብሮት ተቀመጡ ብለው አብረዋቸው አስቀምጠው ያበሏቸዋል። ይሄ ሁሉ ጊዜ የሚደረግ ነው። እውነት ነው አይደል? ከሱዳን የመጣች በጣም ብዙዎች አይተዋል። ብዙ ጊዜ ሰምቻለሁ። ይሄን እኛ ጋር እንዴ በርን ዘጋለን እንዴ? ይብሉ እንጂ አይደለም እንዴ? በእኛም ቤት ይበላ። ሃሌሉያ። ካለን እናካፍል አይደለም? ይበላ። ሌላው እንዴት ይራባል? እኛ እያለን እግዚአብሔር ቸርነትን ያምጣ። በሃይማኖት በዘር እንኳን የማይመሳሰሏቸውን እነዚህ ሰዎች ሲረዱ እንመለከታለን። ስለዚህ በዚህ ታሪክ ውስጥ የምናያቸው ሰዎች የውስጥ ችግራቸው የመፈራረሳቸው ምክንያት ሲሆን ትመለከታላችሁ። አለመተዛዘናቸው ወደ ንስሐ ሲመጣ እንመለከታለን። እስቲ እንቆምና እንጸልያለን። አይ ቲንክ እዚህ ጋር ማቆም አለብኝ። እስቲ አንድ ነገር ወስኑና ሄዱ። ዛሬ አንድ እርምጃ ሄዳለሁ በመንፈሳዊ ህይወቴ ይሄንን ነገር ጨምራለሁ ብላችሁ እንደው የሚቆረቁር ነገር የሚሰማ ነገር አልተሰማችሁ? እግዚአብሔር አልተናገራችሁ? በመንፈሳችሁ ውስጥ እኛ ይጋኮ ይሄ ነገር የለም ይሄን መጨመር ይችላልው የሚል ሃሌሉያ። እሱን እስቲ አንድ ደቂቃ ጸልዩ። እግዚአብሔር ይሄንን ነገር በህይወቴ ውስጥ እኔን አለማምነኝ በሉ። አሁን የጉባኤ ጸሎት አይደለም፣ የራሳችሁን ጸሎት ጸልዩ። የጉባኤ ሳይሆን ምክንያቱም ኢንዲቪጁዋሊ ነው እነዚህ ሰዎችም እየሄዱ የሚበደሩት። ደግሞ ምንነካካውም በየግል ነው ምንጎዳዳው። አሁን በየግል ጠቃሚዎች መሆን እንድንችል እግዚአብሔር በየግል ይስራን። አሜን ነው። ይለውጠን እግዚአብሔር በጌታ በኢየሱስ ስም። እኔን ለውጠኝ በሉት። እኔን እጄ እንዲዘረጋ እኔ በቃ የማንንም ባለዕዳ እንዳልሆን እግዚአብሔር ሆይ እኔን ንካኝ በሉና እስቲ እጆቻችሁን አንስታችሁ ጌታን ለምኑት። እግዚአብሔር ይስራን። ውስጥ ነው እኮ ያለው ህመማችን። በውጪ ያለውንማ ብዙና ቃልን ይታያል። በጣም ቀላል ነው እንደዛ በውጪ ያለ ቁስል ህመም ማከም። ውስጥ ካለ ግን በጣም አስቸጋሪ ነገር ነው። እግዚአብሔር ውስጤን ፈውስ በለው። እግዚአብሔር ውስጣችንን ይፈውስ፣ ጉባኤያችንን ይፈውስ እግዚአብሔር። ሃሌሉያ። ጮሁ። እነዚህ ሴቶች በኃይል ጮሁ።
ድምጻቸውን አሰሙ በቃ we can't resist this አሉ ይሄንን ነገር መቋቋም አልቻልንም ጮሁ በቃ ልጆቻችን ሊሞቱ ነው ብሎ ሃሌሉያ መፍትሄ መጣ ይሄው ትክክለኛ ጮህ ስንጮህ እግዚአብሔር ይሰማል ሃሌሉያ ጮህ ይላል ወደኔ አይደለም እንደ ጌታ እኔም እመልስልሃለሁ አንተም የማታቀውን ታላቅና ኃይለኛ ነገር አሳያለሁ ችግሩ የሰደደ ችግር ነው ችግር ስር የሰደደ ችግር ነው ረሃብ አለ የሚበላ ነገር የለም ጓዳ የገባ ነው ችግሩ እግዚአብሔር ግን ይፈታዋል ሃሌሉያ እውነተኛ የልብ ጩኸት ለቅሶ እግዚአብሔርን ከሰማይ ወደ መካከላችን ያወርደዋል ይሄው የጩኸት አዋጅ አውጃለሁ በጌታ በኢየሱስ ነገ ምን ጮሃለን ከነጎዲያ ምን ጮሃለን ከዛ ምን ጮሃለን ኑና እንጮሃለን አሁንም እንጮሃለን ሃሌሉያ እግዚአብሔር ደግሞ ይሰማናል እግዚአብሔር ይሰማሃል እግዚአብሔር ይሰማሻል ሃሌሉያ ያው እግዚአብሔር ሆይ ሃሌሉያ ቃልህ እውነት ነው በቃልህ ቀድሳቸው ተብሎ እንደተጻፈ ይሄ ቃል እንዲቀድሰን ጸልያለሁ ወደ ስፍራችን እንዲመልሰን ጸልያለሁ ከሕግህ ጋር እንዲያስታርቀን ጸልያለሁ ሕግ ወጥ እንዳንሆን ጌታ እግዚአብሔር ያንተን ሕግ እየጣስን በራሳችን መንገድ እየሄድን ጌታ እግዚአብሔር እንዳናሳዝን እንዳናስቆጣ ጌታ እግዚአብሔር አባቶ ለሌላ መከራ ሕይወታችን እንዳይጋለጥ እኔ በጌታ በኢየሱስ ስም ጸልያለሁ ፈራህ እግዚአብሔር ወደ ሕዝብ እንዲመጣ ጸልያለሁ ጌታ እግዚአብሔር አባቶ አንተን መፍራት አንተን ማክበር ለቃልህ መታዘዝ ለቃልህ ሐሳብ መኖር ለዛ መወሰን መቁረጥ ለወንድና ሴት ልጆች በጌታ በኢየሱስ ስም የተሰጠን እንዲሆን በኢየሱስ ስም እጸልያለሁ አዲስ ምዕራፍ አለማምደን ጌታ እግዚአብሔር አባቴ ከፍ እንድናደርገው መንፈሳዊነታችን ጌታ እግዚአብሔር አባቴ በመንፈሳውያን ወንድሞቻችን መካከል ጌታ እግዚአብሔር አባቴ መለወጣችን እስከሚታወቅ ንስሐችን እስከሚታወቅ ድረስ ጌታ እግዚአብሔር የያዝነውን የከምበኛ ላይ የተከመረን ነገር በሙሉ የምንጥልበት ጌታ አቅም አሁን እንዲገባ እኔ በኢየሱስ ስም ጸልያለሁ እጆቻችሁን አንሱ ሃሌሉያ እግዚአብሔር አቅም ስጠኝ በሉት አቅም በቃ ያንተ ያልሆነው ነገር በሙሉ አራግፌ ለመጣ ያንተ የሆነውን ነገር ለመጨበጥ ሃሌሉያ አስገራሚ ነው እንደዚህ ያንገሸገሸ ችግር በአንድ ጊዜ ነው ነቅሎ የጣለላቸው እግዚአብሔር አሁንም ይንቀልልን በጌታ በኢየሱስ ንቀልልን ጌታ እግዚአብሔር አባቴ ላንተ ሐሳብ የማይመች አንተን የማያስከብር አንተ በእኛ መካከል እንዳለ እንዳናስታውቅ ያደረገ ማንኛው የግብጽ ሸለፈት በጌታ በኢየሱስ ክርስቶስም የተቆረጠ ይሁን ይወገድ ከኛ ላይ በጌታ በኢየሱስ ከአእምሮአችን የተጠረገ ይሁን ጌታ እግዚአብሔር አባቴ አንተ ሊፍት አፕ ለማድረግ ላንተ የሚገባውን አክብሮት እየሰጠን ለቃል ለሕግ እየኖርን ጌታ እግዚአብሔር ወደሚቀጥለው ሌቭል ለመሄድ የሚያስችል አቅም በጌታ በኢየሱስ ስም በሕዝብ ላይ እንዲለቀቅ ጸልያለሁ አቅሙንልን ጌታ እግዚአብሔር ሌላ ሌቭል እንድንኖር እርዳን ሃሌሉያ መንፈስህ ይርዳን አግዘን የሰማይ አምላክ ሃሌሉያ ጉዞ ጀምረናል ጌታ እግዚአብሔር አንተ ግን እስከ ፍጻሜ ድረስ ሂድ ተብሎ እንደተጻፈ እስከ ፍጻሜ የምንገሰግስበት ጨካኝ የሆነ መንፈስ ጌታ እግዚአብሔር ለእያንዳንዳችን እንዲሰጠን እኔ በኢየሱስ ስም ጸልያለሁ አቅም ሆነልን ሃሌሉያ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ተብሎ እንደተጻፈ ጌታ እግዚአብሔር ሆይ ብርሃን በሕዝብ ላይ ይብራ ብርሃን ይሆንልን ጨለማ ከኛ ይራቅ ጌታ እግዚአብሔር አባቴ በቃልህ ብርሃን በብርሃንህ ብርሃን እናያለን ተብሎ እንደተጻፈ በቃልህ ብርሃን ይዩ ጌታ እግዚአብሔር ወደሚቀጥለው ብርሃን ደግሞ ለመሄድ መራመድ እንዲሆንልን ጸልያለሁ ሰማይ ይከፈት በዚህ ቦታ አዲስ ነገር ይሁን ጌታ እግዚአብሔር አባቴ ከተማችንና ሕዝባችንን ፈውስ ልጆቻችንን ጠብቅ ጌታ እግዚአብሔር አባቴ እኛንና ሕዝቦቻችን
በሩቅ በምድር ጌታ እግዚአብሔር አባት በሩቅና በቅርብ ያለውትን ሁሉ አንተ እንድትጠብቅ ለታመኑ እጆች አደረሰ